እንኳን በደህና መጣችሁ። ዛሬ የምንመረምረው ስለ ትልቁና በጣም ውስብስብ ስለሆነው የሰውነታችን አካል ነው፣ ስለ ቆዳችን። እውነት ለመናገር ቆዳችን ዝም ብሎ የሰውነት መሸፈኛ ብቻ አይደለም፣ በጣም ወሳኝ እና ሕያው የሆነ ጋሻ ነው። እስኪ በአንድ ፈጣን ጥያቄ እንጀምር። በሰውነታችን ውስጥ በጣም ክብደት ያለውና አወቃቋሩ ስብስብ የሆነው የትኛው አካል ነው ብለን እናስባለን? ብዙ ጊዜ አእምሮ ወይም ጉበት ሊመስል ይችላል አይደል? የሚገርመው ግን መልሱ ቆዳ ነው። አዎ ልክ ነው፣ ሰውነታችንን የሸፈነው ይሄ ቆዳ። ይህ ምናልባት ያልጠበቅነው መልስ ሊሆን ይችላል፣ ግን ይሄ ነው ነጥቡ። ቆዳችን ምን ያህል ወሳኝ እንደሆነ ከጅምሩ የሚያሳየን ይሄ ነው። እናም ይሄ አስደናቂ አካል ልክ እንደ ሰውነታችን ሕያው ጋሻ ሆኖ ያገለግላል። ከውጭው ዓለም ጋር ስንገናኝ የመጀመሪያው የመከላከያ መስመራችን እሱ ነው። ታዲያ ይሄ ጋሻ በትክክል ከምን ይጠብቀናል? አስቡት እስኪ። ከጎጂ ኬሚካሎች፣ ከፀሐይ ጨረር፣ ወደ ሰውነታችን ሰብሮ ለመግባት ከሚሞክሩ ተላላፊ በሽታ አምጪ ተህዋሲያን እና ከተለያዩ አካላዊ ጉዳቶች ይጠብቀናል። በእውነትም በጣም ጠንካራ መከላከያ ነው። እሺ፣ ታዲያ ይህ ሕያው ጋሻ እንዴት ነው የተገነባው? መልሱን ለማግኘት ወደ ቆዳ ንብርብሮች ጠለቅ ብለን መጓዝ አለብን። በመሰረቱ ቆዳ በሁለት ዋና ዋና ንብርብሮች ይከፈላል። ከላይ የምናየው ኤፒደርሚስ የሚባል ንብርብር ሲኖር፣ ከሱ በታች ደግሞ ደርሚስ የሚባለው ይገኛል። የላኛው ንብርብር ያው ኤፒደርሚስ በየጊዜው ራሱን እያደሰ የሚኖር ክፍል ነው። ይህንን በዋናው ህዋሱ በኬራቲኖሳይት የህይወት ዑደት ውስጥ እንመልከተው። ጉዞ ከታች ከቤዛል ንብርብር ይጀምራል። እዚህ ህዋሳት በንቃት ይከፋፈላሉ። ከዚያም ወደ ላይ የተገፉ ወደ ስፓይነስ ንብርብር ይደርሳሉ። እዚህ ላይ የመከፋፈል ችሎታቸውን ያቆማሉ። ቀጥሎም በግራኑለር ንብርብር ውስጥ ለመጨረሻው ደረጃ ዝግጅት ያደርጋሉ። በመጨረሻውም ህይወት የሌላቸው ህዋሳት ሆነው ከላይኛው የሆርኒ ንብርብር ላይ ይረግፋሉ። ይህ ቆዳችን በየጊዜው አዲስ እንዲሆን የሚያደርግ የማያቋርጥ አስደናቂ ሂደት ነው። ይህ የአንድ ህዋስ ሙሉ ጉዞ ምን ያህል ጊዜ ይወስዳል? ከተወለደበት ጊዜ አንስቶ እስከሚረግፍበት ጊዜ ድረስ ያለው አጠቃላይ ጉዞ ከ40 እስከ 56 ቀናት ይወስዳል። አስቡት፣ ቆዳችን ራሱን ያለማቋረጥ እንደ አዲስ ይገነባል ማለት ነው። እንግዲህ ከኬራቲኖሳይቶች በተጨማሪ ቆዳችን ሌሎችም ልዩ ተግባራትን የሚያከናውኑ የህዋሳት ቡድን አለው። በጋሻ ውስጥ እውነተኛ የሰራተኛ ኃይል ናቸው ማለት ይቻላል። እያንዳንዳቸውም በጣም ወሳኝ ስራ አላቸው። የመጀመሪያዎቹ ሜላኖሳይቶች ናቸው። እነዚህ የቆዳችን የቀለም ፋብሪካዎች ናቸው። ሜላኒን የተባለውን ቀለም ያመርቱና ወደ ኬራቲኖሳይቶች ያስተላለፉታል። እዛም የህዋሱን ኒክሊየስ ያው የህዋሱን አንጎል ከጎጂ የአልትራቫዮሌት ጨረር ለመከላከል ልክ እንደ ዣንጥላ ያገለግላሉ። ቀጥሎ ላንገርሃንስ ህዋሳት አሉ። እነዚህን እንደ በሽታ መከላከያ ዘበኞች ልናስባቸው እንችላለን። ከአጥንት መቅኒ በመፈልሰድ ቆዳ ላይ የተዘዋወሩ አደጋ ሊያስከትሉ የሚችሉ የቫይረስ ኢንፌክሽኖችና የካንሰር እድገቶችን ይቆጣጠራሉ። ወደ ታችኛው የቆዳ ክፍል ስንዋረድ ደግሞ ፋይብሮብላስቶችን እናገኛለን። እነዚህ ዋና ግንበኞች ናቸው። ኮላጅንን ጨምሮ ቆዳችን ያንን አስደናቂ ጥንካሬና የመለጠጥ ችሎታ እንዲኖረው የሚያደርገውን የፕሮቲን ማትሪክስ ያመርታሉና ይጠብቃሉ። እነዚህ ሁሉ ህዋሳት ይህንን አስደናቂ ጋሻ ለመገንባት በአንድ ላይ ይሰራሉ። ነገር ግን ይህ ጋሻ ማይበገር አይደለም። ሲሰበርስ ምን ይከሰታል? እስኪ ቆዳችን ስለሚጋፈጥባቸው የአካባቢ ስጋቶች በተለይም ስለ ዋነኛው ስጋት እንነጋገር። እንግዲህ ዋነኛው ጠላት የፀሐይ ጨረር ነው። ሁለት አይነት የዩቪ ጨረሮች ምድር ላይ ይደርሳሉ። አንደኛው ዩቪኤ ይባላል። ይሄ ከ95% በላይ የሆነውን ይይዛል። በጣም ብዙ ነው ማለት ነው። ወደ ቆዳችን ጥልቀት ዘልቆ በመግባት ቆዳ እንዲሸበሸብና እንዲያረጅ ያደርጋል። ሁለተኛው ደግሞ ዩቪቢ ነው። መጠኑ አነስተኛ ቢሆንም ከ5% በታች እጅግ በጣም አደገኛው እሱ ነው። ለሚያቃጥለው የፀሐይ ቃጠሎ ተጠያቂው ይሄው ነው። ከዛም አልፎ ለቆዳ ካንሰር ዋነኛ መንስኤ የሚሆነውን የዲኤንኤ ጉዳት የሚያደርሰውም
ይህ ዩቪቢ የተባለው ጨረር ነው። ይህ የፀሐይ ጉዳት ወደ የተለያዩ የቆዳ ካንሰሮች ሊያመራ ይችላል። እስኪ ሁለቱን የተለመዱ አይነቶችን እንመልከት። ቅድም ያየናቸውን ያለማቋረጥ የሚከፋፈሉትን ህዋሳት እናስታውስ። የቤዝል ህዋሳት እና ኬራቲኖሳይቶች። የፀሐይ ጨረር የእነዚህን ህዋሳት ዲኤንኤ ሲጎዳ ከቁጥጥር ውጪ እንዲያድጉ ያደርጋቸዋል። ቤዝል ሴል ካርሲኖማ ከስሙ እንደምንረዳው ከቤዝል ህዋሳት ይነሳል። በዝግታ ቢያድግም በአካባቢው ጉዳት ሊያደርስ ይችላል። ስኳመስ ሴል ካርሲኖማ ደግሞ ከኬራቲኖሳይቶች የሚነሳ ሲሆን የመዛመት ባህሪ ስላለው የበለጠ አደገኛ ሊሆን ይችላል። ሆኖም ግን ከሁሉም የከፋ ስጋት የሚፈጥር ሶስተኛ አይነት አለ። እሱም ማሊግናንት ሜላኖማ ይባላል። እስኪ በዚህ ላይ ትኩረት እናድርግ። በአደገኛነቱ እና እየጨመረ በመጣው ስርጭቱ ምክንያት ማሊግናንት ሜላኖማን መረዳት በጣም ወሳኝ ነው። ስርጭቱ በሚያስደነግጥ ሁኔታ ጨምሯል። ይህንን በሰንጠረዡ ላይ እንመልከት። በ1935 ዓመት ስርጭቱ በ100,000 ሰዎች አንድ ብቻ ነበር፣ በጣም አነስተኛ። ነገር ግን ወደ 1991 ስንመጣ ይህ ቁጥር ወደ 33 ገደማ ከፍ ብሏል። ይህ ከ10 እጥፍ በላይ የሆነ አስደንጋጭ ጭማሪ ነው። ስለዚህ ሁሉንም ነገር በአንድ ላይ ለማየት ሶስቱን ታላላቅ ካንሰሮች እናወዳደር። ቤዝል ሴል ከቤዝል ህዋሳት ይነሳል፣ በዝግታ ያድጋል እና እምብዛም አይዛመትም። ስኳይመስ ሴል ከኬራቲኖሳይቶች የሚመታ ሲሆን የመዛመት ዕድሉ ከፍ ያለ ነው። ሜላኖማ ደግሞ ከሜላኖሳይቶች የሚነሳ ሲሆን የመዛመት ዕድሉ በጣም ከፍተኛ በመሆኑ ከሁሉም የበለጠ አደገኛ ያደርገዋል። አደገኛነቱን ስናይ ሐኪሞች የአንድን ሜላኖማ ባህሪ እንዴት ሊተነቡ ይችላሉ? ይህንን ለመገመት የሚረዳ ቁልፍ የሆነ አመለካች አለ? አዎ አለ። መልሱ የብሬስሎው ውፍረት በሚባል ልኬት ውስጥ ይገኛል። ሐኪሞች ልዩ ማይክሮሜትር በመጠቀም እጢው ከላይኛው የኤፒደርሚስ ግራኑላር ንብርብር ወደ ቆዳ ውስጥ ምን ያህል ጥልቀት እንዳደገ በትክክል ይለካል። ይህ ወደ ወሳኝ ነጥብ ያመጣናል። ይህ ብቸኛ ልኬት ማለትም የእጢው ውፍረት የታካሚውን ወደፊት የሕክምና ውጤት ለመተነበይና ሕክምናውን ለመምራት በጣም አስፈላጊው ነገር ነው። እንግዲህ አወቃቀሩን፣ ህዋሳቱን እና ስጋቶቹን ከተረዳን በኋላ ይህንን ዕውቀት እንዴት ልንጠቀምበት እንችላለን? እስኪ የመጀመሪያ መከላከያችንን ስለ መከላከል እንነጋገር። ልናስታውሳቸው የሚገቡ ቁልፍ ነጥቦች እነዚህ ናቸው። አንደኛ፣ ቆዳ ተለዋዋጭ እና ባለ ብዙ ንብረበር የመከላከያ ስርዓት ነው። ሁለተኛ፣ የአልትራቫዮሌት ጨረር ዋነኛ ጠላቱ ነው። ሶስተኛ፣ ማንኛውንም አጠራጣሪ ቁስለት በጊዜ መለየት ለሁሉም የቆዳ ካንሰሮች ወሳኝ ነው። እና በመጨረሻ በተለይም ለሜላኖማ የሕክምና ውጤት በቀጥታ በምርመራ ወቅት ከነበረው ውፍረት ጋር የተያያዘ መሆኑን መረዳት አለብን። ይህ ሕያው ጋሻ ጠበቃ ለመስጠት በየቀኑ በቀን 24 ሰዓት ያለማቋረጥ ይሰራል። እንግዲያውስ ጥያቄው ይህ ነው፣ በምላሹ እሱን ለመጠበቅ ምን እርምጃዎች መወሰድ አለባቸው?